ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ። ከርዕሱ አጠገብ ደግሞ ሞር የምትላለች እሷን ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ። ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኚ የምትፈልጉ በሴትም በወንድም ቴሌግራም ቻናሌ ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት የሰባተኛ ክፍል እንግሊዘኛ ዩኒት 1 ሊቪንግ ኢን ሩራል ኤሪያ የሚል ይሆናል ማለት ነው። እሺ at the end of this unit ይሄ ዩኒት ከተጠናቀቀ በኋላ ማወቅ የሚገባችሁ ነገሮች አሉ። ዩኒት ኦብጀክቲቭ የዩኒቱ ዋና ዓላማዎች ማለት ነው። የመጀመሪያው ምንድነው? listen to the text ቴክስቶችን ታዳምጣላችሁ ማለት ነው። ጽሁፎችን ሲነበብላችሁ ታዳምጣላችሁ። ከዛም አይደንቲፋይ ስፔሲፊክ ኢንፎርሜሽን ከዛ በኋላ እዛ ሊስኒንግ ያዳመጣችሁት ምንባብ ላይ ዋናውን ኢንፎርሜሽን ምን እንደሆነ አይደንቲፋይ ማድረግ መለየት ትችላላችሁ ማለት ነው። ሌላኛው ደግሞ ቶክ አባውት ዜር ፕሪፈረንስ አሁን ቶክ ታወራላችሁ ስለምን ዜር ፕሪፈረንስ ስለምርጫ ኢን ኮኔክሽን ከምን ጋር የተያያዘ ነው? ቱ ሊቪንግ መኖር ኢን ሲቲ በከተማ ኦር ካንትሪ ሳይድ በገጠር በገጠር ከመኖርና በከተማ ከመኖር ምርጫዎቻችሁን ማለት ነው። በከተማ መኖር ይሻላል ወይስ በገጠር መኖር ይሻላል የሚለውን ምርጫዎች ስለነሱም ታወራላችሁ ማለት ነው። ከዚህ ዩኒት በኋላ ማለት ነው። ሌላው ደግሞ ፕሮናውንሴሽን ያነባበብ ሂደት ማለት ነው። ቃላቶችን ማውጣት ማለት ነው። ፕሮናውንስ ማለት pronounce the interdental voiced and interdental voiceless sound correctly in different sentence በተለያዩ ሴንቴንሶች ላይ የነዚህን የሁለት ቃላቶች ማለት ነው pronunciation እሱን በደንብ ትለያላችሁ ማለት ነው። ሌላኛው ቶክ አባውት አሁንም ቶክ ታወራላችሁ ስለምን similarity and difference ተመሳሳይና ልዩነት of lifestyle የአኗኗር ዘይቤ of people የህዝቦች ማለት ነው who live in rural area በገጠር የሚኖሩና versus those people who live in city በከተማና በገጠር የሚኖሩ ህዝቦች ያኗኗር ስታይላቸው ወይ ደግሞ ያኗኗር ዘይቤያቸው ተመሳሳይነትና እንዲሁም ደግሞ ልዩነቱ በከተማና በገጠር ያለው ኑሮ ማለት ነው ያለውን ልዩነትም ታወራላችሁ ትናገራላችሁ አለ። ከዛ ቀጥሎ ደግሞ አሶሺየት ታዛምዳላችሁ the gist of the passage የፓሴጁን ዓላማውን ሐሳቡን ከምን ጋር with their own life experience ከራሳችሁ የህይወት ተሞክሮ ጋር ታዛምዳላችሁ ማለት ነው። እሺ ሌላው work out the contextual meaning ነው። ሌላኛው ደግሞ ምንድነው? አሁንም work out ትሰራላችሁ contextual meaning አውዳዊ አገባቡ contextual meaning ማለት አገባባዊ meaning ፍቺ ማለት ነው። of the word የቃላቶችን in reading text በምንባብ ጽሁፍ ውስጥ ማለት ነው። በምንባብ ጽሁፍ ውስጥ ወርዶች አሉ። የነዛ ወርዶች ከሴንቴንሱ አንፃር በአገባቡ ፍቹን ታስቀምጣላችሁ ማለት ነው። አሁንም use the word they learned in the passage አሁንም ወርድ ትጠቀማላችሁ። they learn የተማራችሁትን የት ላይ ፓሴጅ ላይ የተማራችሁትን ቃል የት ላይ ትጠቀማላችሁ? in different communicative situation በተለያየ ሁኔታ ኮሙኒኬት ስታደርጉ በምታወሩበት ሰዓት when or where necessary እንዳስፈላጊነቱ ፓሴጅ ላይ የምትማሯቸው ወርዶች አሉ አዳዲስ ወርዶች እነዛን ወርዶች ኮሙኒኬት በምታደርጉበት ሰዓት ትጠቀማላችሁ ማለት ነው። ሌላው ደግሞ discover how simple present tense discover ታጠናላችሁ ስለምን how simple present tense used in different types of sentence simple present tense እንዴት እንደምትጠቀሙ ማለት በተለያየ አረፍተ ነገር ውስጥ እንዴት እንደምትጠቀሙ። ሌላኛው ደግሞ write ጽፋላችሁ few simple present tenseዎችን ትጽፋላችሁ that talk about ስለምን የሚያወሩ everyday activity ስለ
በየቀኑ የምትሰሯቸው ስራዎች ስለነዛ የሚናገሩ በሲምፕል ፕሬዘንት ቴንስ አረፍተ ነገር ትጽፋላችሁ ፕላስ ጀነራል ትሩዝ እውነተኛ ሁሌም እውነት የሆነ ነገር ማለት ነው ሶ ስለዛም ትጽፋላችሁ ፕላን ፊውቸር አክሽን ወደፊት ሊሰራ የታቀደን ነገር ሶ ስለሱም ሴንቴንስ ትጽፋላችሁ በሲምፕል ፕሬዘንት ቴንስ ተጠቅማችሁ ማለት ነው ሌላው ደግሞ ምንድነው ዩዝ appropriate words ተገቢ የሆነ ቃል ትጠቀማላችሁ in their appropriate place በተገቢው ቦታ when they write a paragraph መቼ አንቀጽ ወይ ደግሞ ፓራግራፍ ሲጽፉ ማለት ነው ሌላው ደግሞ ኮማ ዩዝ ኮማን ትጠቀማላችሁ in different written sentence correctly የተለያዩ ሴንቴንሶችን ስትጽፉ ማለት ነው በትክክል correctly በትክክል ኮማን ትጠቀማላችሁ ማለት ነው ሶ የዚህ ዩኒት ዋናው ማወቅ ያለባችሁ ነገር ይሄ ነው ማለት ነው ሶ ልክ ይሄን ዩኒት ስንጨርስ ተመልሳችሁ መጣችሁ እነዚህ ነጥቦች ማወቅና ለማወቃችሁን ቼክ ማድረግ ይኖርባችኋል እሺ ሴክሽን 1 ላይ lesson 1 peaceful walk in countryside ነው በገጠር peaceful walk ማለት በሰላም መራመድ ወይም ወክ ማድረግ የት in the countryside ማለት በገጠር ማለት ነው ሶ እዚህ ጋር ሰውየው እንደምታዩት ያው ሙቭ እያደረገ ነው ማለት ነው በገጠር ውስጥ እዚህ ጋር ደግሞ ሌላ ሴት አለች እዚህ ጋር ሰውየው ሙቭ እያደረገ ነው በገጠር ውስጥ ማለት ነው እዚህ ጋር የተለያዩ በሬዎች አሉ እዚህ ጋር ደግሞ ትልቅ ሴትዮ ነች እና ምርኩዝ ይዛለች ማለት ነው ሶ ይሄኛው ታሪክ አለው ፕሪ ሊስኒንግ አክቲቪቲ እዚህ ጋር አሁን ሊስኒንግ መጀመሪያ ይሄ በሊስኒንግ ነው የሚጀምረው ሶ ሊስኒንግ ላይ ቴክስቱን አነብላችኋለሁ ጽሁፉን ዘን እነዚህን ጥያቄዎች ትሰራላችሁ ማለት ነው እዚህ ጋር ፕሪ ሊስኒንግ ማለት ከማዳመጣችሁ በፊት ማድረግ ያለባችሁ ነገር አለ ከማዳመጣችሁ በፊት እነዚህን ጥያቄዎች ትሰራላችሁ have you ever visited a rural area ይላል እዚህ ጋር አክቲቪቲ 1.1 ላይ read the question below ይላል ከዚህ ቀጥሎ ያሉትን ጥያቄዎች አንብቡና ዲስከስ ተወያዩ with students sitting next to you ከናንተ ቀጥሎ ከተቀመጠው ተማሪ ጋር ዲስከስ አድርጉ ይላችኋል የመጀመሪያው ምንድነው have you ever visited rural area ይላል ገጠር አካባቢ ቪዚት አድርጋችሁ ታውቃላችሁ if yes አዎ ከሆነ መልሳችሁ what does it look like ምን ይመስላል የገጠሩ ምን ይመስላል የገጠሩ ስፍራ ወይም ቦታ ሁለተኛው ላይ think of ይላል አስቡ the meaning of the following word እዚህ ጋር ወርዶች አሉ and your teacher will assist you መምህራችሁ ደግሞ ያግዛችኋልና እነዚህን ወርዶች አስቡ ይለናል look countryside ማለት ገጠር ማለት ነው feed up ማለት መሰልቸት ማለት ነው trip ማለት ጉዞ ነው fence ማለት አጥር ነው bullocks ማለት ጥጃ ወይ ደግሞ በሬ ማለት ነው ጥጆች በሬ ላይ ያልደረ በሬ ከሆነ በጣም ትልቅ እድሜ ያለው ነው ከዛ ደግሞ አነስ የሚል አለ እነሱ ናቸው ጥጃ ይባላሉ ማለት ነው ሳይን ማለት ደግሞ ምልክት ማለት ነው እሺ ሶ while listening activity ማለት ምንባቡ ሲነበብላችሁ ታዳምጡና እያዳመጣችሁ የምትሰሩት ጥያቄ ማለት ነው while listening activity ማለት listening ላይ 3 ጊዜ ነው የሚነበብላችሁ ሶ በዛ መሃል እነዚህን ጥያቄዎች ትሰራላችሁ ማለት ነው እየተነበበ ያለ 3 ጊዜ ነው የሚነበብላችሁ የመጀመሪያው ላይ ጸጥ ብላችሁ ታዳምጣላችሁ ሁለተኛው ላይ ግን ጥያቄውን መስራት ትጀምራላችሁ ሶስተኛው ላይ የሰራችሁትን ጥያቄ ቼክ ታደርጋላችሁ ማለት ነው ሶ ምንባቡን አነብላችኋለሁ ግን እነዚህን ጥያቄዎች መጀመሪያ ማየት አለባችሁ ማለት ነው ምንባቡን ከማዳመጣችሁ በፊት ምን ይላል why was መላኩ feed up ይላል ለምንድነው መላኩ feed up የሰለቸው how far did he plan to walk how far ምን ያክል he plan አቀደ to walk ለማድረግ ምን ያክል ለመጓዝ አቀደ what did he take with him what ምንድነው did he take የወሰደው with him ከሱ ጋር አብሮ የወሰደው ነገር ምንድነው how አሁንም እንዴት were the bullocks behaving እነዚህ bullocks ወይ ደግሞ ጥጃ የምንላቸው ማለት ነው እንዴት ነበር ባህሪያቸው who did he see approaching the field who man እንደማለት ነው he see እሱ ያየው ማንን ነው approaching the field ወደ ፊልዱ ስትቀርብ እሱ ያየው ማንን ነው ይላል
እዚህ ጋር ስዕሉ ላይ እንደምታዩት ይችን ሴትዮ ያው ስትቀርብ እያያት ነው እዚህ ጋር ማለት ነው። ሶ ሊስኒንጉ ላይ ደግሞ በደንብ መረዳት ትችላላችሁ። ይሄም አክቲቪቲ 1.13 ያለ አክቲቪቲ 1.3 ላይ አሁን ኳይል ሊስኒንግ አክቲቪቲ ነው። ኳይል ሊስኒንግ ማለት የምትመልሱት ነገር ነው፣ እያዳመጣችሁ ያለ የምትመልሱት ነው ማለት ነው። ይሄ ደግሞ ራይት እና ኤክስ ራይት ኤክስ ነው የምታረጉት ማለት ነው። ሶ ይሄንን እዚህ ጋር ራይት ከሆነ ራይት ኤክስ ከሆነ ኤክስ ራይት ከሆነ ራይት ኤክስ ከሆነ ኤክስ ራይት እና ኤክስ ነው የምታረጉት ማለት ነው። ከዛ እዚህ ጋር ፖስት ሊስኒንግ አክቲቪቲ አለ። ግን መጀመሪያ ይሄንን ሊስኒንግ አክቲቪቲ አነብላችኋለሁ ማለት ነው። ሶ የመጀመሪያው ላይ ምንድነው የምታደርጉት? በጥሞና ታዳምጣላችሁ። ሁለተኛው ላይ ደግሞ መስራት ትጀምራላችሁ። ሶስተኛው ላይ የሰራችሁትን ነገር ቼክ ታረጉታላችሁ ማለት ነው። እሺ አሁን ሬዲ ለማዳመጥ ተዘጋጁ። ሊስኒንግ ስለሆነ ማለት ነው። Peaceful walk in countryside. I am Malaku. I am 17 years old. One day, I was completely fed up with lockdown. Nowhere to go. Nobody to visit. The school was closed. So I decided to take the trip out into the countryside. I knew it would be safe. No need to worry about masks and physical distancing out in the wilds. I decided to go out about 13 miles a long walk in the countryside and had quite adventure. I set off with pack of sandwiches and large bottle of water. I walked for a mile through woods, over dreams, over hills and fields. I did not see another soul. However, about 6 miles into the walk, I came across big problem. There were bullocks in the field. I had to cross. I counted 23 bullocks, and they were crowding round the path I would have to take. I looked for an alternative route. There was not one. There was a deep ravine on one side and a barbed wire fence to the other. So I could not go back. My fathers would be waiting for me at the work, and I had no mobile connection. I sat down wondering what to do and frustrating. The bullocks began jumping and nuddling up against the fence. It was hopeless. At the moment, I saw a woman approaching. She was tiny, with short grey hair. She had a big stick that she was using to help her walk. She was approaching the bullock field. I shouted, "Hey, there are hundreds of bulls in there." She replied that she was going through the field. She asked if I wanted to follow her, and she reassured me that I should be all right as long as I did not fall down. I wanted you will be all right. She went through the gate and into the field. The bullocks began be following and crowding around her. I was scared. She swung her stick at them, and amazingly, they turned and ran. As they reached the bottom of the field, I took my chance. I ran faster than Haile Gebrselassie across the field. The woman just took her time. I thanked her over and over. I was so relieved. I thought she was so brave. She told me it was nothing. She was a farmer and not scared of bullocks. I continued my work, whistling and thinking about the nice big dinner. When I go home, after a while, I saw another fence. As I approached it, I noticed a sign. It said, "Be aware of the bull." Then I saw a huge animal with huge horns. It was looking at me. I looked around for my female godlove, but she had gone in the opposite direction. I saw her, teeny dot in the distance. There was nothing to be done. I would have to go through the field. Did I say walk in the countryside would be safe? Ha, well, here I go.
ይሄን ይመስላል ማለት ነው አሁን ባነበብኩላችሁ መሰረት ጥያቄውን ትሰራላችሁ ነገር ግን 3 ጊዜ ማዳመጥ ትችላላችሁ ማለት ነው ቪዲዮውን ባክ አድርጋችሁ ወደ ኋላ አሁን መጀመሪያ አዳምጣችኋል ድጋሜ ታዳምጡና ወደ ኋላ ባክ አድርጋችሁ እነዚህን ጥያቄዎች ትመልሳላችሁ ማለት ነው እነዚህን ጥያቄዎች ትመልሳላችሁ በሶስተኛው ደግሞ ቼክ ታደርጋላችሁ ማለት ነው እነዚህን ጥያቄዎች ሁሉንም ትመልሳላችሁ ማለት ነው ነገር ግን እስኪ አሁን ያነበብኩላችሁን ቀጥታን ተረጉመዋለን ማለት ነው ነገር ግን ሊስኒንግ ሲባል እናንተ ምንድነው የምታረጉት 3 ጊዜ ነው የምታዳምጡት ከዛ የተጠየቃችሁን ነገር መስራት ነው ማለት ነው እሺ ነገር ግን እስኪ አሁን ያነበብኩላችሁን ደስ የሚል ታሪክ ነው እሱን እናነባዋለን አንድ ላይ ማለት ነው መጀመሪያ ምን ይላል a peaceful walk in the countryside ይላል ጉዞ ቤት በገጠር ጉዞ በገጠር አያም መላኩ ስሜ መላኩ ነው I am 17 years old 17 ዓመቴ ነው one day አንድ ቀን I was completely fed up በጣም ተማረርኩ ይላል ተሳላችሁ with lockdown ምክንያቱም ሁሉም ነገር ሎክዳውን ነው ዝግ ነው አሁን እዚህ ጋር ስለ ኮሮና የኮሮና ሰዓት የነበረ ታሪክ ነው የሚነግረን በኮሮና ሰዓት የነበረን ታሪክ ነው የሚነግረን now where to go የትም የሚሄድበት ቦታ የለኝም nobody to visit ማንንም የምጎበኘውም የለኝም ይላል ምክንያቱም ሁሉም ነገር ተዘጋግቶበታል the school was closed ትምህርት ቤት ተዘግቷል so I decide ወሰንኩኝ to take a trip ለመጓዝ out into the countryside ወደ ገጠር ለመጓዝ ወሰንኩኝ I knew አውቃለሁ it would be safe ደህንነቱ የተጠበቀ እንደሆነ ገጠር ማለት ነው no need to worry ምንም አያስፈራኝም about ማስክ ማድረግ አይጠበቅብኝም ማለት physical distancing out in the wilds ፕላስ ደግሞ physical distancing ርቀት መጠበቅ እሱም ደግሞ አያሳስበኝም ማለት I decide ወሰንኩኝ to go out ለመሄድ about 13 mile long walk 13 ማይል ለመጓዝ ወሰንኩኝ in the countryside በገጠር ውስጥ had quite an adventure ጀግንነት ተሰምቶኛል አለ had a quite adventure ማለት ጀብዱ የተሰማኝ ነበር አለ I set off with pack of sandwich looks pack of packet ማለት ነው በሳንድዊች ፓኬት ሳንድዊች እና large bottle of water ትልቅ የጠርሙስ ውሃ set off ይዤ ተነሳውኝ I walked for mile ለማይሎች ያክል ተጓዝኩ through wood በጫካ ውስጥ over stream በጅረት ውስጥ over hill በተራራ field በሜዳ ውስጥ ተጓዝኩኝ I did not see another soul ሌላ ሰው ግን አላየሁኝም however ነገር ግን about 6 mile into the walk 6 mile ከተጓዝኩ በኋላ I came across a big problem ትልቅ ፕሮብለም ገጠመኝ there were bullocks ምን ሆኑ ጥጃዎች አገኘሁ in the field I had to cross የማረግበት በማቋረጥበት ቦታ ላይ ምን አሉ bullocks አሉ ጥጃዎች አሉ I counted ቆጠርኩ አለ ስቆጥር 23 bullocks ቆጠርኩ 23 ጥጃዎችን ቆጠርኩ they were crowding በጣም ተጨናንቀዋል round the path መንገዱን ከበውታል I would have to take የምጓዝበትን መንገድ I looked ተመለከቱ for alternative route ሌላ ተጨማሪ አማራጭ መንገድ ካለ አየሁኝ አለ there was no none ግን ምንም ነገር የለም there was not one ምንም የለም ማለት በዛችሁ ቦታ ብቻ ከማለፍ ውጭ there was a deep ravine on one side በአንደኛው ሳይድ በኩል ጥልቅ የሆነ ጉድጓድ አለ and barbed wire fence to the other በሌላ በኩል ደግሞ በሽቦ የታጠረ አጥር አለ so I could not go back ስለዚህ መመለስ አልቻልኩም my father would be waiting አባቴ ይጠብቀኛል for me at the walk ልክ ወኩን እስከምጨርስ ድረስ እየጠበቀኝ ነው I had no mobile connection የሞባይል ግንኙነት ደግሞ የለንም I sat down ቁጭ አልኩኝ wondering እያሰብኩ what to do ምን ማድረግ እንዳለብኝ frustrating እየተጨነቅኩኝ ከዛስ the bullocks began jumping እነዚህ ጥጃዎች መዝለል ጀመሩ ነዲንግ አፕ መገፋፋት ጀመሩ against the fence ባጥሮ ላይ ማለት ባጥሮ ላይ እየተገፋፉ መዝለል ጀመሩ it was hopeless ምንም ተስፋ የሚባል ነገር አጣዋል at the moment ይህ በእንዲህ እንዳለ I saw a woman ሴትዮዋን አየኋት approaching ወደኔ እየተጠጋችኝ she was tiny ቀጭን ናት
with short gray hair አጭር ግራጫ ጸጉር አላት she had a big stick ትልቅ ዱላ ይዛለች she had a big stick ትልቅ ዱላ ይዛለች that she was using to help her walk ለመራመድ እንዲያስችላት ማለት ነው ዱላው ለመራመድ ነው የሚያስችላት she was approaching the bullock field look ወደ ጥጆቹ ተጠጋች he አለሱ ከዛ ማለት ነው there are hundreds of bulls in there እዛጋ ቋላት በመቶ የሚቆጠሩ በሬዎች አሉ she replied መለሰችልኝ አለ that she was going through the field በፊልድ ውስጥ እንደምትሄድ መለሰችልኝ she asked ጠየቀችኝ if I wanted to follow her እኔ ከተከተልከኝ አለችው she reassured me አረጋገጠችልኝ that I should be all right ምንም እንደማልሆን as long as I did not fall down እኔ እስካልወደቅኩ በስተቀር እኔ ብቻ እንዳልወድቅ እንጂ በሬዎቹ ወይም ደግሞ እዛጋ ያሉ ጥጆች ምንም እንደማያረጉን አረጋገጠችልኝ I wanted you will be all right ምንም አትሆንም አልኳት she went through the gate ከዛ ወደ በሩ ጋር ሄደች into the field ጥጆቹ ወዳሉበት ሜዳ ማለት ነው the bullock began bellowing ከዛ ማጓራት ጀመሩ በሬዎቹ ወይም ጥጆቹ ማጓራት መጮህ ጀመሩ crowding around her ከበቧት ማለት ነው I was scared በጣም ፈራሁ አለ ነገር ግን ምን አደረገች she swung her stick ዱላዋን አወዛወዘች አትዘም እነሱ ላይ and amazingly በሚገርም ሁኔታ they turned ታጠፉ ተመለሱ ran away ከዛ ሮጡ as they reached the bottom of the field ልክ ፊልዱ መጨረሻ ላይ ስትደርስ I took my chance እድሌን ተጠቀምኩ አለ I ran faster than ኃይሌ ገብረስላሴ ከኃይሌ ገብረስላሴ በላይ ሮጥኩኝ ልክ ጫፍ ላይ ሲደርስ ማለት ነው The woman just took her time የሴትዮዋን ጊዜ ወስጀባታለሁ ይላል I thanked her over and over በጣም አመሰገንኳት I was so relieved በእፎይታ አገኘዋለ I thought she was so brave I thought አሰብኩኝ እሷ ምን እንደሆነች ጀግና እንደሆነች She told me ነገረችኝ It was nothing ይሄ ምንም ማለት እንዳልሆነ She was a farmer እሷ ገበሬ እንደሆነች not scared of bullocks ጥጆችን ወይ ደግሞ በሬዎችን አትፈራም ምክንያቱም ገበሬ ስለሆነች ማለት ነው I continued my walk ጉዞዬን ቀጠልኩኝ whistling እያፏጨሁኝ thinking እያሰብኩኝ about a nice big dinner ትልቅ የራት ግብዣ እንዳለ when I got home ልክ ቤቴ ሲደርስ ይሄን እያሰበ እያፏጨ ቀጠለ ማለት ነው ጉዞ after while ይላል ከሆነ ጊዜ በኋላ እየሄደ ያለ መንገድ ላይ I saw another fence ሌላ አጥር አየሁ as I approached ስቀርበው I noticed a sign ምልክት አየሁኝ it said ምን ይላል be aware the bull በሬውን ተጠንቀቀው የሚል መልእክት አየሁኝ ዘን ከዛ በኋላ I saw a huge animal ትልቅ እንስሳ አየሁ with huge horn ትልቅ ቀንድ አለው it was looking at me እኔን ይመለከተኝ ጀመር I looked around በዙሪያ ተመለከቱ for my female ገንድለፍ ሴት የቀደም መጀመሪያ ላይ ያወጣችው ሴት ካለ ብዬ በዙሪያ ተመለከትኩበት ስመለከታት she had gone in the opposite direction በተቃራኒ አቅጣጫ እኔ በመሄድበት በተቃራኒ አቅጣጫ ነው እየሄደች ያለችው ማለት ነው I saw her አየዋት 18 ዶት ትንሽዬ ነጥብ የምታክል in the distance በርቀቱ ነው ሲያት ነጥብ የምታክል ሆና ትታየዋለች ማለት ነው there was nothing to be done ምንም ማድረግ አልቻልኩም ማለት I would have to go through the field ያንን መንገድ ማቋረጥ አለብኝ did I say አሁን ለራሱ ጥያቄ እየጠየቀ did I say walk in the countryside would be safe ከዛ እኔ አልኩኝ በዚህ በገጠር ቦታ መሄድ ደህንነቱ የተጠበቀ ነውን well here I go አው አለና ለራሱ መልሶ ሊቀጥል አለ መንገዱን ከዛ በኋላ ታሪኩ እዚህ ጋር ይቆማል ማለት ነው ከዛ በኋላ እንደሄደ ብቻ ይነግረናል ከዛ ምን እንደተፈጠረ አላለቀም ማለት ነው ሐሳቡ አሁን ጥያቄዎችን በደንብ መመለስ ትችላላችሁ ማለት ነው እዚህ ጋር ያሉ ጥያቄዎችን በስርዓት እንደምትመልሱ ተስፋ አደርጋለሁ አንደኛው ላይ why was መላኩ feed up ለምንድነው መላኩ የተሰለቻቸው ለምንድነው የደበረው ምክንያቱም ሎክዳውን because of lockdown ነው ማለት ነው ሁሉም ነገር ምን ሆኗል ተዘጋግቶበታል because of lockdown
እሺ ሁለተኛው ላይ how far did he plan to walk ምን ያክል ጊዜ ምን ያክል ማይል ነበረ ለመጓዝ ያቀደው he planned ትላላችሁ እዚህ ጋር መልሳችሁ he planned ያቀደው to walk ለመጓዝ ማለት ነው for about 13 mile ለስንት ነው for about 13 mile ሶ ይሄን ያህል ጊዜ ነበር ለ30 ማይል ያክል ለመጓዝ ነበር ያቀደው ማለት ነው ሶስተኛው ላይ what did he take with him ምንድነው ሲጓዝ ይዞ የተጓዘው a pack of sandwich ይዟል በፓኬት a pack of sandwich ሌላስ ምን ይዟል ሳንድዊች እና and a large ትልቅዬ የሆነ large bottle of water እንደውም ደግሞ ትልቅ ጠርሙስ ውሃ ይዞ ነበር የተጓዘው ማለት ነው አራተኛው ላይ how were the bullocks behaving አሁን እዛ ጋር ያሉት ጥጆች ምን አይነት ባህሪ ነበር ያሳዩት ምንድን ነበር ያሳዩት they were jumping እየዘለሉ ባጥሮ ላይ እየዘለሉ እንዲሁም and nudging እየተገፋፉ ማለት ነው ሶ ይሄንን ባህሪ ነበር ያየው ማለት ነው አምስተኛ ላይ who did he see approaching the field ሶ ወደ ጥጆች ወዳሉበት ቦታ ማን ነበር ያየው he saw ያየው ማን ነው he saw a woman የሆነችን ሴት አየ approaching ስትጠጋ approaching in the field so ይሄንን ነበር ያየው ማለት ነው እሺ እዚህ ጋር ደግሞ right x እናደርጋለን no need to worry about masks and physical distancing አዎ ምንም አያስጨንቀውም ነበር ወደ ገጠር ለመሄድ በሚያስብበት ሰዓት ማስክ ማድረግ አያሳስበውም ፊዚካል ዲስታንስ ርቀትን መጠበቅም ይሄም አያስፈልግም ነበር ከታሪኩ አንፃር ማለት ነው ስለዚህ ይሄ ራይት ነው I enjoy being in the countryside ላይ ተዝናንቷል enjoy ተደስቷል ምንም አልተደሰተም ይሄ ኤክስ ነው እንደውም በጣም ፍራስትሬት ሲያደርግ ነበር ሲጨነቅ ነበር I saw a woman approaching አው ሴትዮዋን ወደ ሱስ ተጠጋ አይቷታል ይሄ ራይት ይሆናል There were bullocks in the field I had to cross በሚያልፍበት ቦታ ምን ነበሩ bullocks ነበሩ ይሄ ራይት ነው I saw crying in the field ላይ አልቅሷል እንደዛ የሚል ነገር የለም እንደተጨናነቀ እንጂ cry የሚል ነገር የለም ሶ ይሄኛውን x ታረጋላችሁ ማለት ነው ሶ lesson 2 ላይ ደግሞ post listening አለ አሁን ደግሞ ካዳመጣችሁ በኋላ ይሄንን ቀስ ብላችሁ ተረጋግታችሁ የምትመልሱት ጥያቄ ነው ማለት ነው ሶ ምን ይለናል sit in the group of 4 አራት ግሩፕ ሁኑና share your experience ያገኛችሁትን ነገር ሼር አድርጉ on the following question በሚከተሉት ጥያቄዎች ዙሪያ የመጀመሪያው do you think ታስባላችሁ the speaker had peaceful walk in the countryside በcountryside ላይ በገጠር ውስጥ ሰላማዊ የሆነ ጉዞ አድርጓል ብላችሁ ታስባላችሁ ምንም አላደረገ why ለምን ምክንያቱም መንገዱ ላይ በሬዎች ወይ ደግሞ ጥጃዎች እያገኙ ስለነበር ማለት ነው ሁለተኛው ላይ what do you learn ምን ተማራችሁ from the story you heard in the text so በስቶሪው ላይ ከዚህ ታሪክ ምን ተማራችሁ ለምሳሌ ገጠር አካባቢ መዝናኛ ብቻ እንዳልሆነ ሶ የተለያዩ አኒማሎች እንዳሉ እንዲሁም ደግሞ ጀግና መሆን እንደሚያስፈልግ ሶስተኛው ላይ what similar of different experience do you have about what you listened ካዳመጣችሁት ታሪክ ጋር የሚመሳሰል ታሪክ ወይ ደግሞ የሚለያይ ታሪክ ካለ ተናገሩ ይያላችሁ እሺ አራተኛው ላይ what do you think ምን ታስባላችሁ might happen to the narrator at the end narrator ማለት የታሪኩ ባለቤት ማለት ነው መጨረሻ ላይ ምን ይሆናል ብላችሁ ታስባላችሁ ሶ መሃል ላይ ተቆርጧል ሶ ያው ያልፋል እንደሚያልፍ ምንም ጥያቄ የለውም ማለት ነው ወይ ሌላ ሰው ረዳት ፈልጉም ቢሆን ያሳልፉታል ማለት ነው
እሺ አሁን ደግሞ ሴክሽን 2 ስፒኪንግ ስለ ስፒኪንግ እዚህ ጋር የምናወራ ይሆናል ማለት ነው። ሌሰን 3 ላይ ቶኪንግ አባውት ፕሪፈረንስ መጀመሪያ ስለ ምርጫ ነው እዚህ ጋር የምናየው። አክቲቪቲ 1.5 ላይ in this activity ይላል you will consider እዚህ ጋር አሁን እዚህ አክቲቪቲ ላይ ኮንጃክሽኖች አሉ። ኮንጃክሽን ማለት አያያዥ የምንላቸው but on the other hand so and whereas used in the dialogue እዚህ ጋር ዳያሎግ አለ። እዚህ ዳያሎግ ላይ እነዚህን ወርዶች ተጠቅመናል ማለት ነው። እነዚህ ምን ይባላሉ? ኮንጃክሽን ይባላሉ። read the following dialogue between አቶ አሊ and አቶ ፋሲል በአሊ እና በፋሲል መካከል ያለውን ዳያሎግ ምን አሉ? አንብቡና practice the dialogue in pairs ከዛ በኋላ እናንተ ደግሞ ጥንድ ሆናችሁ ፕራክቲስ አድርጉ ይላችኋል። ሶ እዚህ ጋር የአሊና የፈይሰል ዳያሎግ አለ። መጀመሪያ አቶ አሊ ምን አለው? ጉድ ሞርኒንግ አለው። ጉድ ሞርኒንግ አቶ ፋሲል አለው። እንዴት አደርክ አቶ ፋሲል? ናይስ ቱ ሲ ዩ አጌን በድጋሚ ስላየሁ ደስ ብሎኛል። አፍተር ሰች ሎንግ ታይም ከረጅም ጊዜ በኋላ በድጋሚ ስላየሁ ደስ ብሎኛል አለው። ሶ ምን ብሎ መለሰ? ጉድ ሞርኒንግ አቶ አሊ እንዴት አደርክ አቶ አሊ? ፕሊዝ ቱ ሚት ዩ እኔም ደስ ብሎኛል። የስ አለ። አው ትክክል ነው። ኢትስ ሎንግ ታይም ረጅም ጊዜ ሆኖናል። ሲንስ ዊ ላስት ሚት ለመጨረሻ ጊዜ ከተገናኘን በኋላ ረጅም ጊዜ ሆኖናል። አቶ አሊ ምን አለ? አር ዩ ስቴይንግ ሎንግ ኢን ታውን እዚህ ከተማ ላይ እስቲ ቆይታል? ሎንግ ለረጅም ጊዜ ቆይታል? ፋሲል ኖ አልቆየሁም። I only have come to visit የመጣሁት ለምንድን ነው? ለመጎብኘት ሪሌቲቭ ቤተሰቦችን and hope እመኛለሁ to go back home ወደ ቤቴ እንደምመለስ this evening በዚህ ምሽት ወደ ቤቴ ለመመለስም አስቤያለሁ። አቶ አሊ ምን አለ? oh I see you እያየሁ ነው will be leaving soon በቅርቡ እንደምትወጣ ያስታውቅብሃል። ምልክቶች እየታዩበት ነው ማለት ነው። ስለዚህ በቅርቡ ተወጣለህ አለው። you don't like the city life to do you don't like አንተ አትወድም city life የከተማን ህይወት አትወድም do you አይደል እንዴ እንደማለት ነው። ስለዚህ የከተማን ህይወት አትወድም አሁን ለመሄድ ምልክቶችን እያየሁብህ ነው አለው። አቶ ፋሲል ደግሞ ኖ አለ። I don't like living ምን አለ? I don't like አልወድም living in the polluted air town polluted ማለት የተበከለ አየር ታውን ከተማ ነው። በከተማ ውስጥ የተበከለ አየር ስላለ እዚህ ከተማ ውስጥ I don't like living መኖር አልፈልግም አልወድም። I am asthmatical አስም አለብኝ። so the town is not ከተማው good place ጥሩ ቦታ አይደለም for me ለኔ to live in ለመኖር ማለት ነው። the fresh air አዲስ አየር ንጹህ አየር in the rural area is ገጠር ያለው ንጹህ አየር good for my health ለኔ ለጤናዬ አለ for my health ለጤናዬ good ጥሩ ነው። አቶ አሊ well አለው። እሺ አለው አቶ አሊ I understand your problem እኔ understand ተረድቻለሁ your problem ችግርህን ተረድቻለሁ but አለው is fresh air ንጹህ አየር is the only reason ብቸኛው ምክንያት ነው for you ላንተ to decide to live in a rural area to decide የወሰንከው to live ለመኖር rural area ላይ ገጠር ላይ ለመኖር እንድትወስን ያደረገ fresh air አዲስ ንጹህ አየር ስላለ ነው። አቶ ፋሲል not really እሱ ብቻ አይደለም there also other benefits ሌላም ጥቅም አለው I cannot sleep noisy town በታውን ውስጥ noisy ስለሆነ ጫጫታ ጩኸት ስላለ መተኛት አልችልም። the noisy አለ ጫጫታው the music are all disturbing ሁሉም ይረብሸኛል። on the other hand በሌላ በኩል the countryside ገጠር ግን is so quite ጸጥ ያለ ነው peaceful ሰላም ነው። አቶ አሊ ምን አለው? what else do you like in the countryside what else do you like በተጨማሪስ ምን ትወዳለህ? in the countryside ገጠር ላይ ምንድነው ሌላ ተጨማሪ የምትወደው? አቶ ፋሲል well in the countryside በገጠር ላይ አለ I like taste of the food የምግቡን ጣዕም እወደዋለሁ it is natural ተፈጥሯዊ ነው። whereas አለ the food ተፈጥሯዊ ነው በገጠር ያለው ምግብ ማለት ነው። ነገር ግን አለ
በምግቡ the food in the town ከተማ ላይ ያለው ግን እንደዛ አይደለም are not እንደዛ አይደለም nowadays በአሁኑ ሰዓት people ሰዎች mix ይቀላቀላሉ different things የተለያየ ነገር so ስለዚህ I do not like the taste ስለዚህ ቴስቱን አልወደውም ጣዕሙን አልወደውም የት ያለውን ከተማ ያለውን ማለት ነው አቶ አሊ ምን አለው ኦዋል really it seems like you want to live it seems ይመስላል like የምትወድ you want to ትፈልጋለህ to live መኖር the rest of የቀረውን your retirement life retirement ማለት የጡረታ life ህይወትን yet in the countryside በገጠር with your relative ከቤተሰቦች ጋር good luck my friend ጓደኛዬ ደህና ሁን ስለዚህ ምንድነው ያለው አቶ አሊ አንተ ከዚህ በኋላ የቀረህን የጡረታ ህይወትህን በገጠር ለመኖር ነው የምትፈልገው ከቤተሰቦች ጋር ስለዚህ good luck አለው ማለት ነው አቶ ፋሲል ታንክ ዩ አለ አመሰግናለሁ አለው ሶ እንደ ይሄን ዳያሎግ እናንተ ደግሞ ፔር እየሆናችሁ ትለማመዳላችሁ ማለት ነው አክቲቪቲ 1.6 እዚህ ጋር ለመለማመድ የምትጠቀሟቸው ቃላቶች ናቸው ዲስከሲንግ ግሩፕ በግሩፕ ተወያዩ why people ለምንድን ነው people ሰዎች prefer የሚመርጡት do not prefer የማይመርጡት to live መኖርን in the city በከተማ or in rural area በገጠር ሰዎች ለምንድን ነው በከተማ ወይ ደግሞ በገጠር መኖርን የሚመርጡት ፕላስ ደግሞ መኖርንስ የማይመርጡት ያው መኖር የሚፈልጋለ ማይፈልጋለ ሶ የዛ ምክንያት ምንድነው ነው use the following language expression as a guide እዚጋ ያሉ ቃላቶች አሉ እነዚህን ቃላቶች እንደ ጋይድ ተጠቀሙ ይላል ሶ እዚጋ አሁን ለምሳሌ they prefer ይላል they prefer ሲል ለምሳሌ የፈለጋችሁትን እዚህ ጋር መጠቀም ትችላላችሁ they prefer ማለት ይመርጣሉ they like ይወዳሉ እንደማለት ነው they do not prefer አይመርጡም አይፈልጉም they do not like አይወዱም they hate to live ለመኖር hate ማለት መጥላት ይጠላሉ they hate to live ለምሳሌ in the city or ደግሞ they hate to live in a rural area or in the countryside ተሉና because ምክንያቱም ማስቀመጥ አለብን ማለት ነው ሶ እንደዚህ ያረጋችሁ ይሄንን ተለማመዳላችሁ ማለት ነው ነገር ግን ሁለት እየሆናችሁ ጥንድ እየሆናችሁ እዚህ ጋር እነዚህን ወርዶች በመጠቀም ተለማመዳላችሁ ለምሳሌ ምን ልትሉ ትችላላችሁ they prefer ትሉና እዚህ ጋር they prefer to live in the city ትሉና ከዛስ why የሚል ጥያቄ ስላለ because ምክንያቱም ትሉና because there are more job ምክንያቱም ብዙ ስራ አለ opportunity ብዙ የሥራ እድል ስላለ የት መኖር ይፈልጋሉ in the city ከተማ ላይ መኖር ይፈልጋሉ they prefer to live in the city ከዛስ because ምክንያቱም there are more jobs opportunity ብዙ የሥራ እድል አለ student ወይ ደግሞ they like በሚለው መስራት ትችላላችሁ ለምሳሌ they like the good schools they like ትሉና the good schools and hospital in the city በከተማ ውስጥ መኖር ይፈልጋሉ because they like the good schools ምክንያቱም ጥሩ ትምህርት ቤት ስለሚወዱ ሆስፒታል ስለሚወዱ የት ሲቲ በከተማ ውስጥ ሌላ ደግሞ they do not prefer ማለትም ትችላላችሁ በዚህኛው they do not prefer ብላችሁ to live in the city ትሉና to live in the city ካላችሁ በኋላ because ግዴታ ነው ማለት ነው because it is noisy ምክንያቱም ምንድነው noisy ነው በጣም ጫጫታ አለ and polluted ፕላስ ደግሞ polluted ነው አየሩ ተበክሏል የት ከተማ ከዛ ካላችሁ በኋላ because they do not because እዚህ ጋር ብለናል ከዛ በዚህኛው መስራት ትችላላችሁ they do not like the heavy traffic ከዛ ቀጥላችሁ ምን ማለት ትችላላችሁ they do not like the heavy traffic ማለት የመኪና መጨናነቅ አለ
መንገዱ የተጨናነቀ ነው። ስለዚህ በዚህ ምክንያት አይፈልጉትም ማለት ነው ከተማው። በዚህ መንገድ ፕራክቲስ ታደርጋላችሁ ማለት ነው። ሌላኛው ፕሮናንሲዬሽን ፕራክቲስ ነው። እዚህ ጋር ሁለት ሳውንዶች አሉ። የቲ ሳውንድ ያለውና የዜድ ሳውንድ አለው። እነዚህን ሳውንዶች መለማመድ አለባችሁ ማለት ነው። ስናነበው የቲ ሳውንድ አለው፣ ስናነበው ደግሞ የዜድ ሳውንድ አለው ማለት ነው። የቲ ሳውንድ በዚህ ይወከላል ቴታ። ይሄ የቲ ሳውንድ ያለው ነው። ፕላስ ደግሞ የዚህኛው ሳውንድ አለ ደግሞ ይቺ ማለት ናት። የዚህ ደግሞ የዜድ ሳውንድ ያለው ነው። እዚህ ጋር ለምሳሌ read the following poem ይላል። የሚከተለውን ግጥም አንብቡ። ኢምፔር ፔር ሆናችሁ pay attention ትኩረት ስጡ to the underlined letter ለተሰመረበት ሌተር ደግሞ በጣም ትኩረት pay attention ትኩረታችሁን ስጡ ይላችኋል። ለምሳሌ እዚህ ጋር የተሰመረበት ታምፕ ቲ የቲ ድምጽ አለው። ስለዚህ ይሄ ነው ማለት ነው መልሱ። እዚህ ጋር ደግሞ ቲዝ ይሄ ደግሞ መልሱ የሆነ ይችናት ማለት ነው። የተሰመረበት እዚህ ጋርም ቲዝ ይላል፣ እዚህ ጋር ታምፕ ይላል። ይሄኛው ድምጹን ብቻ መለየት ነው የቲና የዜድ ሳውንድ መሆኑን ማለት ነው። አንዳንድ ጊዜም ሉክ እዚህም ጋር ይሄው ቲን ይላል የቲ ሳውንድ ነው። ታምፕ ዊዝ ይሄ ደግሞ የዜድ ሳውንድ አለው። ታምፕ ዘይ የዜድ ሳውንድ አለው ማለት ነው። እዚህም ጋር እንደዛው የተሰመረበት ቃል የዜድ ሳውንድ ወይ ደግሞ የቲ ሳውንድ ይኖረዋል። እዚህ ጋር ለምሳሌ የምን ሳውንድ አለው የቲ ሳውንድ አላቸው። ቲን፣ ቲፍ፣ ቴራፒ፣ ቴሲስ እነዚህ የምን ሳውንድ ነው የቲ ሳውንድ አላቸው ማለት ነው። የቲ ሳውንድ አላቸው። ሌሎቹ ደግሞ የዜድ ሳውንድ አላቸው። ዛን፣ ዜር፣ ዛት፣ ዞስ እነዚህ የዜድ ሳውንድ አላቸው ማለት ነው። የዜድ ሳውንድ ይሄ ነው ምልክቱ የዜድ ሳውንድ። እንደዚህ ታረጉና እዚህ ጋር የዜድ ሳውንድ አለው ማለት ነው። ይሄንን የቲ ሳውንድ እና የዜድ ሳውንድን ስታነቡ ያስታውቃቸዋል። አንዳንድ ጊዜ ደግሞ ስታነቡት የዜድ ሳውንድ ይኖረውና ነገር ግን ምን ውስጥ ሊመደብ ይችላል? እዚች ውስጥ ሊመደብ ይችላል። በዛን ሰዓት ምንድነው ጉሮሮ ላይ ቫይብሬት የሚያደርግ ከሆነ ድምጹ ስታወጡት ጉሮሮአችሁ ላይ ቫይብሬት የሚርገበገብ ከሆነ ነው ማለት ነው።